አስቡት እስኪ እኔ ጓደኛችሁ ባልኖር ህይወታችሁ ምን ያህል ደባሪ እንደሚሆን ገሶ ሁላ ብላች ባይዘው ተሳዳቢውሳ ሰምታችኋል። ባይዘው ቆይቷል ይሄ ከተለቀቀ ማለት ነው። ግን ፎቶ ስጠብቅ ብሩክ እንደኔው እንቅልፍ ጥሎት እንግዲህ ፎቶን ማለቀቁትም ይመስለኛል። ሰዊ ግን ፎቶ ከሚለቁ ለእነሱ ቢግ አድቫንቴጅ ያለው ምንድን ነው? በጣም ኃይለኛ ሰርፕራይዝ ምናምን ከሆነ ማውራት ብቻ ሰምታይምስ ቲክቶክ በሚገባበት ማለት ነው። እንደዛ ሲሆን አድቫንቴጅ አለው። ለምን ሁላችንም ልባችን ተንጠልጥሎ ቪዋቸው እንዲታይ ማለት ነው። ኦኬ እና እንግዲህ ሰርፕራይዙ መኪና ምናምን ትላላችሁ። ምን ያደርጋል? ሁለት መኪና፣ አንድ የስራ መኪና ወይ ሚኒባስ ወይ ገልባጭ ካልሆነ ምን ያደርግላቸዋል? መኪና፣ አንድ መኪና በቂ ነው። እንደኔ ግን ለሀይሚዬም እንደዚሁም ለሁላችንም የምመኘው ምንድነው? ቤት ነው። የመዳም ቅመሞችዬ ማለት ነው። ቤት ሳይኖረን አገር መግባት ማለት ሁሌ እንላለን እና ዋናው ኮመን ከመኪናም ከምንም ቤት ነው። ለእህቶቼ እንደምመኘው ለሀይሚዬና ለብሩኬ ቤት ነው። እኔ የምገምተው ቤት ነው ማለት ነው። መኪና የምትሉት ግን ምን ያደርጋል? ሁለት መኪና አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማኑል ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ውዶቼ ማሮቼ ፍቅሮቼ የስተርዴይ ባይዘዌ ብሩኬ ማሻላ ተባረካላ። ባይዘዌ ጩኸታችሁን አያችሁ። በኋላ ራሱ እንዴት ነው ፈተፍተው ሶሪ ምን አለ መሰላችሁ፣ አንዳንድ አስተያየቶች በጣም ነው የሚሰሙት። ሀይሚና ብሩኬ የተለዩ ናቸው። ወላሂ እኔማ እንዴት እንደወደድኳቸው በቃ ሞርዛም ማለት ነው። እና ለምን መሰላችሁ፣ አሁን ከዚህ በፊት ገስት ሲገባ በሙዚቃ ነው፣ ሲወጣም ደግሞ ቻው ብሎ ነው ወዲያውኑ የሚወጣው። ለምን? ስለሚመሽበት እና የሆነ ታይም ላይ የፕሮግራም ይዘው ሲጠሩ እነ ጨረቃ ፋሚሊዎች ሰው ለምን እንደዚህ ያኔ ትንሽ ቁጭ ብሎ እንዲያወራ ላይክ አንዳንድ ነገሮችን ዲስከስ እንዲያደርግ ተነግሮት ነበር ማለት ነው። እና የስተርዴይ ከጨረሰ በኋላ ጌሙን ቁጭ ብሎ ዲስከስ ሲያደርግ ከቤተሰቦቹ ጋር እንዴት ደስ እንዳለኝ። ስለዚህ በዚህ አጋጣሚ ሀይሚዬና ብሩኬ አደራ 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 የምላችሁ ነገር ምንድን ነው? ቪውን እያያችሁ መስመር እንዳስቱ እሺ። በዚህ መንገድ ሂዱ ዩቲዩብ ላይ። ለምን የቲክቶክ ላይ ብዙዎቹ ሰርፕራይዝ እየሆኑ ነው በእናንተ ለምን በእናንተ ቤተሰቦች ማለት ነው። እና ቤተሰቦቻችሁም እንዳያዝኑ እንዳይቀየሙ፣ ይሄ የማየውን ፕራንኮችን ሳታመጡ ሁለታችሁ በጥሩ ነገር እየመጣችሁ ዩቲዩባችሁንም ቲክቶክ ላይም ፏብትን እና በጣም ነው ደስ ያለኝ። ወላሂ ነው የምላችሁ። እና ረጅም ሰዓት ቁጭ ብሎ ብዙ ነገሮችን ብሩክ ያስተላለፈው ስለ ራሱ ብቻ አይደለም ውዶቼ፣ ስለኛ ነው። ሞርዛን ስለኛ ነው። ሁላችንም ስደት ስንመጣ ሲኖረንና ስናጣ ምን አይነት ሰው እንደሚፈልገን ሞርዛን ደግሞ ኢትዮጵያ ሄዳችሁ ኢትዮጵያ ደርሳችሁ የምትመለሱ እህቶች ካላችሁ ስደት ስንኖር ቀላል ነው። ሳንቲሙ በኢትዮጵያ ሲመነዘር ለእነሱ ይጠቅማል። ለእኛ ለታክሲ የምናወጣው ለእነሱ ሞርዛን ይጠቅማል። አሁን እዚህ ኢጃዛ 100 ብር የምናወጣው ኢትዮጵያ ላይ 2 ቀን 3 ቀን ፏ ብትን ይሉበታል። እና ምንድን ነው ኢትዮጵያ ስትሄዱ ግን የ5 ብር ካርድም አይገዙም። የ5 ብር ልበል እንጂ የ5 ብር አለ እንዴ? እና በጣም ብሩኬ የተናገረው ብዙ ነገሮችን ማታ ብዙ ነገሮችን ነው በጭንቅላቴ ሴቭ ያደረኩት። ብሩኬ እንደ እድሜው አይደለም ዲስከስ ሲያደርግ በጣም ልብ የሚነካ ነገሮች እና ሲቸግራችሁ ስታጡ ማያናግራችሁ ሰው አታ በቤተሰብ ራሱ ማለት ነው ትክክለኛ የስጋ ዘመድ ኑሯችሁ እንዲህ ግብዳ ከሆነ ስደት ከሄድን በኋላ እቤት የሚመጡ አሉ። ሞርዛን በአባት ዘመዶች ማለት ነው መልካችንን የማያውቁ ማለት ነው። እስከ መደንገጥ የምደርስበት ታይም ነበርና ያው ስደት ላይ ቆይተናል እኛ። እና ይሄ ነገር ብሩኬ ሲናገር በብዙ በመዳም ቅመሞች ህይወት ላይ ያለ ነው። እና እንደዚሁም ደግሞ የመዳም ቅመሞች ማለት ትለያላችሁ ሲል ሲቸግራችሁ ላይክ ብቻ ሲናገር ከራሳችሁም አልፎ ለእርዳታ እንደምትረዱ የዋሆች ናችሁ እና ብዙ ነገሮችን ሲናገር ከልቤ ነው የገባው ማለት ነው። ግን በጣም በቃ ኦቨር ሆኗል። ብዙ ነገሮች የሚያስቅም አለ፣ ትምህርትም ነካለ። የስተርዴው በጣም ደስ ይል ነበር። እና የዱባይዋም ደግሞ አለች ማብራት ስታጠፋ በሶኬቱ ማለት ነው። እኔ ባይዘው እሷ ልጅ ዱባይ አልመሰለችኝም፣ ቤቱንም ምኑንም ሳይሆን ማለት ነው። ሪሊው ነው። ግን ያው ዱባይ
ጀግኖች እኮ ሳውዲ ነን ባይዘው እንዳሰሙኝ ዱባዮች ማለት ነው። ሁሉም አይደሉም። እኔ አሁን ቤተሰቦች በብዛት የሰፈር ልጆች አብሮ አደጌዎች ዱባይ ናቸው እና በሚለው ነው። ጥሩም አለ መጥፎም አለ፣ ግን እንደ ሳውዲ ነው። ሳውዲ በጣም አንበሶች ናቸው ከምር። የሳውዲ ሴቶች በጣም ጀግኖች ናቸው እና አቢባ የሚመሰክሩላቸው ናቸው። ዱባይ ሰምታችኛል። እነ ታጉ ማለት ነው። ታጉ ዱባይ ነች እና ኮንትራት ያላችሁማ ጀግኖች ናችሁ። ኮንትራት የሌሉትን እኛ ከአስከፈል እናውቃቸዋለን ከምር በብዛት ማለት ነው። ያኔ ያው ኢንፎርሜሽን የሚያደርስልን አሉ የአካባቢ ልጆች እና ቦያም ትንሽ የዋህናት ፈገግ ብለናል። ብቻ የስተርዴ በጣም ስቀናል። ከብሩኬ ብዙ ነገሮችን ተምረናል። እንግዲህ ሀይሚዬ መግቢያው ላይ እንዳስገባችው ሀይሚትዬ አንቺ ባትኖሪ እኔ ራሴ በማፈተፍት ነበር። መፈትፈት በብዙዎች የሚፈተፈት አለ በእነ አብርሽን በምንም፣ ግን ያኔ በቃ መፈትፈት እኮ ዝም ብሎ አይፈተፈትም ውዶች። ይሄ ለቻናል ለቪው ለዶላር ብሎ እኔ በርስ ለምን አልሐምዱሊላህ እኛ ቋሚ ስራ አለን። የመዳም ቅመም በጉልበታችን ጠብ አድርገን የምናመጣው ሁለገብ ሰርተን ማለት ነው። ሁለገብ ታውቃላችሁ ሳ ሁሉንም ነገር ሰርተን በጉልበታችን ጠብ አድርገን የምናመጣው አለ። እሱን ደግሞ አላህ በጣም በረካ ነው የሚያደርገው በጣም እና ያ ነገር ስላለ እዚህ ላይ ደግሞ የማይሆን ነገር ሲሳሳሙ ሲላላሱ እንደነ አብርሽና እንደነ ሩታ በጣም ወዳቸዋለሁ። አብርሽና ሩታን ለምን አብርሽና ሩታን በሚዲያ ላይ ስላወቅኳቸው ነው ሀይሚና ብሩክን የሚያወቅኳቸው፣ እነ ሙቤን የሚያወቅኩት፣ ብዙ ሰውን የሚያወቅኩት ማለት ነው። ገባችሁ? ግን ምንድነው የሚያስተላልፉት ነገር በጣም የሚያስጠላ ነው። በቃ ይሄ በእርግጥ እጥፍ ነው የአብርሽና የሩታ። በጣም የሚገርማችሁ እይታው ራሱ እንደነ ሀይሚና እንደነ ብሩክ አይደለም። እይታው ቪው ሳይሆን አታክፍያው የነ አብርሽ ሌላ ሀገር ያሉት ናቸው በብዛት ከአረብ ሀገር ውጭ ይመስለኛል። እና በጣም የነ አብርሽ አሪፍ ነው የሚሰራበት ሰው በጣም ነው የሚጠቀምበት። ግን ምንድነው እዚህ ጋር ይሆናል አይደል ለህሊናችሁም አንደኛ ነገር በቃ ለህሊና ማለት ነው እንዴት እረፍት ይሰጣቸዋል። ስለና ሀይሚና ስለ ብሩክ ሳወራ በጣም ደስተኛ ነው ሆነው በቃ ያኔ መልካምነታቸው ይለያል። ጥሩ ናቸው። ብዙ ነገሮችን መማር እንችላለን ከሀይሚም ከብሩክም ማለት ነው። እና ሀላ በዚህኛው ስራቸው ሁለቱ ብቻ ሆነው አላ ያዝልቅልን። ይሄ ሚዲያ ላይ እንደምታውቁት ትንሽ አስቸጋሪ ነው ስለ ነገር። ሆኖም ግን ሀይሚትዬ አንቺ ጓደኛችን ጓደኛችሁ ብላለች እኮ እና ፌመሷ ባትኖሪልን በማን ፈተፍት ነበር። እነዛም ደግሞ ስም አጥፊዎች እንግዲህ እንቅልፍ የሚያጡትም ለእነሱም ማለት ነው። እና ለሁሉም እንጀራ ከፍታቸዋል፣ ለሁሉም ርዝቅ ለሁላችንም ርዝቅ ከፍቷል የቡታጅራ ሰው እና ቢግ ሪስፔክት ሁላችንም ማለት ነው። እና የሀይሚዬ ጥቅስ እንግዲህ ያው ቆይቷል ከተለቀቀ፣ ግን ፎቶ ስጠብቅ ማፊ ያው ሰርፕራይዝ ይመጡልና ቅመሟ ጠንበለሌ ይላል። ግን እናንተ ሴቶቹ ግን አያፍሩም። የትላንትናው ከስደው ይልቅ እወድሃለሁ ብሩክም ይታዘባል። ከምር አጠገብክ ያለውን ልጅ ዝምታው ምናምን ያሉ ከአጠገብ ሁለት አሉ አንድ ላይ የገቡ ያኛው ዝም ነገር ይላል ጸጉሩ ምናምን፣ ግን አያፍሩም። እኔ ምን አይነት ቤተሰብ ነው ያሳደጋቸው? ባይዘው ያው እነሱ እኮ ስለ ቤታቸው አያስቡም። አባት የተበዳድሮ መጥቶ ስደት ላይ ላይክ አባታቸውን የማይከፍሉ ቤተሰብን ቀይር አይሉ ምን አይሉ ዝም ብሎ ይሄ ሚዲያ ላይ የሚያምር ሰውነት አላቸው። የሆነ ነገር ለብሰው ይኸው እድሜ ለቲክቶክ እነ ዘርዬ ቢቀርብሽ በቃ በኋላ ምን ላደርግ በኋላማ አልመጣም ካልሄዱ። ጩኸቱን አያችሁ መልሼ ሳዳምጠው የጆሮአችሁ ታምቡር ነው የሚበጠሰው። ታምቡሩ ማለት ነው አንደርስታንድ ታምቡር ኤቭሪባዲ ጋይስ ማለት ነው። እና ብሩኬ አሁን ላይ ያለው ለሀይሚዬ ያለው ፍቅር በቃ በጣም እንደ ቴንክ ዩ ቬሪ ማች። ብሩኬ አይፈልግሽም በጣም ሊንዳ አወኳት እኮ አሁን እሷ ስሟንም ነግራችሁኛል። ቆይ በደንብ ነው ቪዲዮ የምሰራላትም እንደዚሁም ዩቲዩብ ላይ እንደድሮ መትመጣ ከሆነ ፈልጋትና ተሰቅዬ እነግራታለሁ ማለት ነው። እና ብሩኬ አይፈልግሽም ለሚሉ ብሩኬ አሁን ኦፕን እያደረገ ነው ፍቅሩ በስነስርዓት ማለት ለምን የተግባር ሰው ነው ብሩኬ ማለት። ሴቶች ግን አርፋችሁ ቁጭ በሉ። አንድ እህቴም ደግሞ ግጥም ሙዚቃ ባይዘዎች እህታችን እንወዳታለን። አሁን ነገሩ በቃ ሀይሚዬን ላይ ራሱ ትንሽ መጫኗን አቁማለች። ቴንኪው በዚህ አጋጣሚ ለምን አንዳንዴ ሰው መጥፎን ነገሮችን ሲያንጸባርቅ ብቻ አይደለም መውቀስ ያለብን፣ ወደ መልካም ነገር ስትመጣም እንደዛው ማመስገን አለብን ማለት ነው። መልካም ነገር አንድ ሰው ሲሰራ ከመጥፎ ነገር ወደ መልካም ነገር በዚህ መጥፎ ነገር ሳይሆን ያው ብሩክን ከፍ ሀይሚዬን ዝቅ ነበር። አሁን ላይ ግን ግሬት በጣም ጥሩ ነው። ግን ለብሩኬ መቅጠምም
ሙዚቃ መጋበዝም አይቻልም። ለምን የኔ ፍቅረኛ የኔ ባል ብላችሁ ማሰብ አለባችሁ። ቢሆንስ አንድ እህት ዝም ብላ ስትዘፍንለትና ራሳችሁን የበታችነት አታድርጉ። ብሩኬ ኦንሊ የሀይሚዬ ነው። በቃ አፕሪሼት ማድረግ ነው። 4 ነጥብ። ከዚህ በላይ